ዘንድ የመጨመር የምትፈልጊው ነገር አለሽ? እኔ ደግሞ የምጨምረው ምንድን ነው አንቺ ቆንጆ አድርገሽ እንትን ብለሽዋል። አሁን እንደውም ከሱ ተነስቼ ነው እኔ የምቀጥለው እና ምን እላለሁ እንደምታውቂው ብዙዎቻችን ፍርፋሪን የለመድ ነው አይደለ? ማለት የብሬድ ክራምስ የሚባለው አይነት የፍቅር እንትን የለመድ ነው። ለምን ወላጆቻችንን ብሌም ማድረግ አይደለም፣ አልተሰጣቸውም። ስለዚህ ያንን እነሱ ላይ ያልተዘራውን ነገር ከየትም ሊያመጡት ስለማይችሉ ለእኛም የተሰጠን ምንድን ነው በቃ ቅንጥብጣቢ ነገር ነች እና እንዳልሽው አንቺ ጎሽ የምንባልበት ጊዜቶች በጣም ጥቂት ናቸው። ወይራስ የምንወቀስበት በቃ በቀይ አይደለሽም የምንባልበት ግን አጋጣሚዎች በጣም ብዙ ናቸው። ብዙውን ጊዜ በኮሬክሽን ነው የሚያሳልፉት ወላጆቻችን ኢንስቴድ ኦፍ ኮኔክቲንግ ዊዝ አስ ዩ ሲ ዊች ኢዝ ዲፍረንት ቢካዝ አይቼልሻለሁ እኮ ጥረትሽን አይቻለሁ። ምንም እንኳን ባይሳካልሽን ባታሸንፊም እንኳን ግን አንቺ ምን ያህል እንደ ጣርሽ ግን አይቻለሁ። ለጥረትሽ እንኳን ተብሎ የሚሰጥሽ ምንም አይነት ምስጋና የለም። ብዙ ጊዜ እንደውም 90 ስታመጪ ሌላ ሁኔታ አድርገሽ ነው ወይ ደግሞ ለምን አንዷ ጎደለች ምናምን አይነት ነገር ነው። በቃ የጎደለውን ነው እያዩ ብዙ ጊዜ እንትን የሚሉን የነበሩት እና አሁን ምንድን ነው እኛ ደግሞ እዚህ ጋር ሆነን እንደ ወላጅ ልጆቻችንን ስናሳድግ ደግሞ ይሄንን ሳይክል እንስበር ነው እያልን ያለ ነው። ለምን ኢን ዘ ኔም ኦፍ ላቭ ብዙ አላግባብ የሆኑ በደሎች ይደርሳሉ እና እነዚህን በደሎች ግርፊያው ይሁን ቁጣ ይሁን ምኑ ይሁን ለልጆቻችን ማነው በእኛ ላይ ሲደርስ ልበልሽ ቀጥሎ ያለው ነገር ምንድን ነው? ምክር አለ ደግሞ ቁጭትና ትመከሪያለሽ። ስለዚህ በዛ ሰዓት ላይ የሚባለው ምንድን ነው? እኔ እኮ ስለምወድሽ ነው፣ እኔ እኮ ስለማስብልሽ ነው የሚሉ ነገሮች ይመጣሉ። ስለዚህ እኛ በዛ ሰዓት ላይ ምንድን ነው የምናደርገው? ፍቅርንና ህመምን ፊዚካል የሆነውንም በስሜትም የምንታመመውን ከስድቡና ከምኑ የሚመጣውን ነገር አንድ ላይ እናደርግና ኖርማላይዝ እናደርገዋለን። በቃ ዲስ ኢዝ ኢት። የሚወድሽ ሰው ይህንን ነው የሚያደርገው እና ያንን ነገር እንይዝና ነገ ደግሞ የእውነት በጓደኝነት ዝም ብሎ ፕላቶኒክ የሆኑ ጓደኝነት ቢሆን ወይ ደግሞ የተቃራኒ ጾታ አይነት ጓደኝነት ውስጥ ብንገባ ይሄንን እኛ ኖርማላይዝ አድርገነዋል። ኦኬ በቃ ሰው ሲወድሽ ይበድልሻል፣ ያመናጭቅሻል፣ ያኮርፍሻል አይደለ? ብዙ እንደዚህ አይነት በደሎችን እንደዚህ አይነት ነገሮችን ያደርግብሻል። ይሄ ግን ሉዝ ሊያረገኝ ስላልፈለገች ነው የሚለው ነገር ነው እንጂ እኛ ጭንቅላት ውስጥ ያለው ለምን እናትና አባታችን ምን እያሉ ነው ያሳደጉን? እንድጠፊብኝ ስለማልፈልግ እንድትበላሽብኝ ስለማልፈልግ ነው። እና ምን ላርግ እኔ እኮ ስለወደድኩሽ ነው ስላሰብኩልሽ ነው የሚለውን ትርጉም ስለሰጡን ኤቭሪዌር ስንሄድ ማንም ሰው እንደዛ ትሪት ሲያደርገን ስለሚወደኝ ነው እሱ እኮ እና ጥሩ ሰው እኮ ነው ጀስት እንዲህ እንትኑ እቺ አመሉ ነች እንጂ ምናምን እንልና ነገሩን ኖርማላይዝ እናደርገዋለን። ያ አሁን ትልቅ ችግር ይፈጥራል። ከዛ ሲቀጥል ደግሞ ሁሌ ምንድነው እኛ በዚህ ነገር ውስጥ የምናሳልፈው ነገር ሁሌ we're just asking ለዛ ፍርፋሪ ያቺ የምትሰጠን ትንንጧ ፍቅር እሷን ፍለጋ የማንሆነው ነገር የለም። በዚህ መሀል ራሳችንን አባንደን እናደርጋለን። ዩሲ ሰልፍ አባንደንመንት አለ እና ያ ምንድነው የራሳችንን ፍላጎቶች ወደኋላ እያደረግን እነዚህ እንድናጣቸው ማንፈልጋቸውን ሰዎች የሚፈልጉትን ነገር በሙሉ እናደርግላቸዋለን። የኛ ነገር ወደኋላ ቢቀርም ችግር የለውም። ለምን ያንን ሰው እስካላጣን ድረስ ያንን ፍቅር እስካላጣን ድረስ። እንደዚህ አይነት ሰዎች ደግሞ በደሉን የሚያስከትሉት ግን ሰዎች ምን አይነት ናቸው? ኦልሬዲ ጌሙን ያውቁታል። አፐርሃንዱ እነሱ ጋር ነው ያለው። ስለዚህ እንደማንሞትም እንደማንድንም አይነት ሲቹዌሽን ውስጥ ነው የሚከቱን ማለት ነው። ርቀንም እንዳንሄድ ስናኮርፍና ጨከን ስንል መሬት ሆነ ይለማመጡናል። ከዛ ደግሞ እሺ በቃ ብለን ደግሞ ስንተውላቸው ደግሞ ያይሉብናል ተመልሰው ደግሞ ማለት ነው። እና ኢትስ ሮለር ኮስተር። ያ ደግሞ ምንድን ነው ቤታችን ውስጥ ያንን ነገር እንዴት አየነው ብንል ማለት ነው ኃይለኛ ወላጆች ሲኖሩ ዛሬ ገብተሽ የትኛውን ቨርዥን እንደምታገኝ አታውቂ። ቁጡን ይሁን ሰላመኛውን ይሁን አታውቂ። በቃ ስለዚህ ሁሌ ኤግሼል ላይ ነው የምትሄጂው። ሁሌ አሁን ወይኔ አሁን ደግሞ ስገባ ዛሬ ገደሉኝ ይቆጡኛል ብለሽ ያልሽ ቀን ምንም ነገር ሳይፈጠር እንትን ታደርጊያለሽ። ወይራስ ደግሞ በቃ ዛሬ ሰላም ነው ብለሽ ደግሞ ስትገቢ እነሱ ሜቢ በሆነ ነገር ተበሳጭተዋል። አንቺ ጋር የማይወርድ የስድብና የዱላ ናዳ አይኖርም ማለት ነው። ስለዚህ ዩር ኮንፊውዝድ። ስለዚህ እንደዚህ አይነት ሰዎች ጋር በፍቅር ስትሆኚ ምንድነው የሚሆነው ማለት ነው? ፐርፔቹዌት ነው የምታደርጊው። እዚህ ጋር በልጅነትሽ ያሳለፍሽውን ነገር እዛ ጋር ፋሚሊየር ነው። ሶ ዜን ዩር ላይክ ይሄ ነው ትክክለኛው ትያለሽ። ከዛስ ያ ትክክለኛ ግን ሴፍ
እንድትሆኝ የሚያደርግሽን የሚያከብርሽን የሚወድሽን ሰው ግን ማለት ነው ቦሪንግ ነው ይሄ ይሄማ ምንድን ነው ቅዝቅዝ ያለ ነገር ነው ይሄ በቃ ልብ ያልመታም በቃ ሆዴ ባተርፍላይስ አልተሰማኝ ምናምን ትያለሽ which is butterflies እኮ የሚሰማሽ it's the anxiety that is causing you ገባሽ ገና ካሁን ምን መጣብኝ ብለሽ ጭንቀት እንደሚገልሽ ያንን ነገር ነው እዚህ ጋር እየደገምሻለሽ ስለዚህ ያንን ራሱ ማወቅ ይኖርብናል ሰዎች ፍቅራቸው ሆርሞን ራሽ ዘንዬ በሜዲካል ተርም ኢትስ ኮልድ ሆርሞን ራሾች በጣም ብዙ ጊዜ ልክ እንደ ሱስ ናቸው ይናፍቁሻል እቺ ፍርሃቷ እቺ ጉዴ ፈላ የምትለው ማለት ነው ጉዴ ፈላ ከሌለበት ያው ፍቅር እንደማይመስልሽ ያ ነው አየሽ እነዛ ሰዎች ደግሞ ጨዋታውን ያውቁታል አየሽ ስለዚህ ሁሌም አንቺን እንዲሁ ልብሽን እንዳንጠለጠሉ ነው የሚቆዩት ካሁን ምን እንደሚፈጠር አታቂ ስለዚህ አንቺ ቀናተኛ አይነት ሰው ከሆንሽ አንቺን የሚያስቀኑበትን ነገሮች ይፈልጋሉ አንቺ ኮንፊደንስ ሰው ካልሆንሽ አንቺን እንዴት አድርገው ኮንፊደንስሽን የበለጠ አውርደው በቃ ከኔ ውጭ እኮ አንቺ ምንም እንትን የለሽም አይነት ነገር ይሰጡሽና ለምን እኛ ኦልሬዲ እኮ ብቁ አይደለንም የሚል ነገር እኮ ከቤት ይዘን መተናል ለምን ብሊፍ የሚባለው ነገር አለ ኤቭሪባዲ ስለ ሁሉም ነገር የሆነ ብሊፍ አለ ስለ ገንዘብ ይሁን ስለ ፍቅር ይሁን ስለ ጓደኝነት ስለምን ሁላችንም የሆነ ያደረግነው ያስቀመጥነው ነገር አለ ሶ ይህን ይዘን ነው አሁን ወደ ሌላ ሪሌሽንሽፕ ውስጥ የምንገባው ስለዚህ አሁን በጓደኝነትም ኖርማል ጓደኝነት ውስጥ ራሱ ጓደኛ የማታከብረኝ ከሆነ ለእኔ ቦታ የማትሰጠኝ ከሆነ ኦር የምትጠቀምብኝ ራሱ ከሆነ እኔ ኖ እንደዚህ አታድርጊኝ ብዬ ባውንድሪ ሴት አላረግም ለምን እዛ ሳድግ ማንም ባውንድሪ ሴት እንዳረግ ያስለማመደኝ ሰው ስለሌለ ኖ እኔ እኮ ይህንን እንዲህ እንድታረጊብኝ አልፈቅድም ለማለት አልችልም አልተዘራብኝም ያ ነገር ስለዚህ ስራ ይጠይቃል አይሽ አሁን ካደግን በኋላ በትክክል ቁጭ ብለን ራሳችን ላይ መስራት የሚያስፈልገው ወደ ሌላ ሪሌሽንሽፕ ውስጥ ከመግባታችን በፊት እኔ ማነኝ ምንድን ነው ደካማ ጎኔ የቱ ነገር ላይ ነው መስራት ያለብኝ የሚለውን ነገር ቁጭ ብዬ ራሴ ላይ ሰርቼ የፕሮፌሽናል ሄልፕ የሚያስፈልገኝም ከሆነ ያንን አርጌ ጠቃሚ መጽሐፎችን አንብቤ ራሴን ካጠነከርኩ ካጎለበትኩ በኋላ ነው ወደ እንደዚህ አይነት ነገር መግባት የሚሻለው አለበለዚያ ግን ቤዚክሊ ለጥቃት የተዘጋጀን ሰዎች ነን እንጂ ሌላ ነገር ምንም ፓወርለስ ነን እና ይህንን ስንቶቻችን እናውቃለን እያረግን ራሱ ከሆን ሰልፍ ሳቦታጅ ነው ቤዚክሊ ራስን እንደመጥለፍ ነው አደለ ለምን ደህና የሆነ ሰው ሴፍ የሆነ ሰው መጥቶልሽ አንቺ ግን you think that person is boring basically ይሄ ፍቅር አልያዘኝም ምናምን ብለሽ ያንን ትተይና ወዴት ትሄጃለሽ ዛሬም ነገም የሚያስለቅስሽ ሰው ጋር ማለት ነው እና ያንን ራሱ ከኛ የመነጨ እንደሆነ ይገባናል ወይ it's not only about የሚበድሉን ሰዎች it's also about us so do we know that ያንን ነው ማለት የምፈልገው ነው ትክክል በጣም ትክክል ቴንክ ዩ በጣም ዘንዬ